ሰላም ጤና ይስጥልን ኢትዮጵያውያን። this is ቢጊማን you are in blockchain hub። እንደተለመደው ዛሬም ከአዳዲስ አፕዴቶች ጋር ቤተሰብ ተከስቻለሁ። በዛሬው ቪዲዮአችን የምንመለከተው ኢሹ የሚሆነው በአጠቃላይ ስታርኤክስ ኔትወርክ ቅርብ ጊዜ ከወራት በፊት ማይን ማድረግ የጀመርነው የብሎክቼን ፕሮጀክት ነው። እንደምታውቁት አዲስ ካሉ አፕዴቶች ጋር በተያያዘ ኮይን ማርኬት ካፕ ላይ ስታርኤክስ ሊስት ሊደረግ ኦልሞስት ያለውን ነገር ሰብሚት እንዳደረጉ አሳውቀዋል። ከዛ በተጨማሪ ደግሞ በዚህ ቪዲዮ የምንመለከተው ስታርኤክስ ኔትወርክን እንዴት በባይናንስ ስማርት ቼን ወደ ሜታማስክ ማምጣት እንደምችሉና ኮንትራት አድሬሱን የትኛውን ኮንትራት አድሬስ አድ እናርግ ቢጊ ብላችሁ በጠየቃችሁት መሰረት ትክክለኛውን እኛን የሚመለከተንን ኦፊሻል ኮንትራት አድሬስ እንዴት ሜታማስክ ዋሌት ላይ አድ እንደምናደርግ የምናይበት ቪዲዮ ነው የሚሆነው። ቤተሰብ አብራችሁን ቆዩ። ቪዲዮን ከመጀመሪያ በፊት ጋይስ እንደዚህ አይነት አፕዴቶች ሁሌም ዌብ3 ላይ በሚኖሩ ሰዓት መጀመሪያ አፕዴት አፕሊኬሽናችሁን ማድረግ ይጠበቅባችኋል። ላስት ታይም በጣም ኢዚ የሆነ KYC ሰሚት አድርገን ቬሪፋይድ መሆናችን ይታወቃል ጋይስ። ኤቭሪባዲ ይህን ፕሮጀክት ያጀመራችሁ ሰዎች ካላችሁ ስታርኤክስ ብላችሁ ከፕላይ ስቶር ዳውንሎድ በማድረግ ኢንቪቴሽን ኮድ ዳውንሎድ ማድረግ ያውን ሊንክ ኮንትራት አድሬሱን ኤቭሪቲንግ የቪዲዮ ዲስክሪፕሽን ስር የመጀመሪያው ኮመንት ላይ እና ቴሌግራም ቻናላችን ላይ የማስቀምጥላችሁ ነው የሚሆነው። አሁን የምንገኘው ጋይስ ስታርኤክስ ዳሽቦርድ ላይ ነው የምንገኘው። እንደምትመለከቱት ወደ 20 ሰዓት ከ41 ደቂቃ ወደኋላ እየቆጠረ ነው። ከስታርኤክስ ጋር በተያያዘ ወደ ኦፊሻል ገጻቸው በመሄድ አንዳንድ አፕዴቶችን የምንመለከት ነው የሚሆነው። ስታርኤክስ ኤርሊ ፕሮጀክቱ በጀመረ ሰሞን ነው ኮንትራት አድሬሱን ኦፊሻሊ ያሳወቁት። ከዛ በተጨማሪ የተለያዩ ኦፊሻል አድሬሶችን አስቀምጠዋል። በጣም ትራንስፓረንሲያቸው የሚገርም ፕሮጀክት እንደሆነ ከዚህ በፊት አውርቻችኋለሁ። እዚህ ኦፊሻል ፖስት ላይ መመልከት እንደምችሉት ጋይስ የተለያዩ ከዚህ በፊት እንደዚህ አይነት ቪዚብል የሆነ የኮንትራት አድሬስ አቀማመጥ ሌሎች ፕሮጀክቶች ላይ አልተመለከትኩም። እዚህ ጋር እንደምትመለከቱት ኦፊሻል መልቲ ሲግኔቸር አሎኬሽን አላቸው። ይሄ ዋሌታቸው ባይናንስ ስማርት ቼን ላይ ነው ያለው። ለማይኒንግ ሪዋርድ ሎክ የተደረገልን በዚህኛው ኮንትራት አድሬስ ነው። ገብታችሁ ቼክ ማድረግ ትችላላችሁ። ለዴቨሎፐሮች ደግሞ ሪዘርቭ የተደረገው እንደምትመለከቱት እዚህኛው ኮንትራት አድሬስ ላይ ነው። ኤቭሪቲንግ ኮይን ተቀምጧል አልተቀመጠም፣ ገንዘብ አለው ወይስ የለው የሚለውን ነገር BSC ስካን ላይ የገባችሁ ብሎክቼን ላይ ቪዚብል ነው አይደለም የሚለውን ነገርም ጋይስ ማረጋገጥ የምችሉት ነገር ነው። በተጨማሪ እዚህ ቲም ውስጥ ማይን የምታደርጉ ሰዎች ይሄ ትልቅ ኤክስፒሪየንስ ነው ጋይስ። እነዚህን ነገሮች ኤክስፒሪየንስ እያደረጋችሁ ስለ ብሎክቼን ስለ ክሪፕቶ ከረንሲ ያላችሁን እውቀትም የምታሳድጉበት ኦፖርቹኒቲ ነው ማለት ነው። እዚህ ጋር እንደምትመለከቱት ለኮሚኒቲ ግሮዝ ያስቀመጡት በቶኮኖሚክሳቸው መሰረት ያስቀመጡት ኮይን እዚህ ላይ እንደሚገኝ ኦልሬዲ ሎክድ እንደሆነ ለኢኮሲስተም እና ለፓርትነርሺፕ ደግሞ ያስቀመጡት ኮይን እዚህ ላይ ነው የሚገኘው ማለት ነው። ፉሊ ትራንስፓረንሲ ባለው መልኩ ቶከኖችን የት እንዴት እንዳስቀመጡ ምን ያክል እንዳስቀመጡ ቶታል ሰፕላያቸውን አሳውቀውናል። በዚህ መሰረት ገብታችሁ ዲቴል ያለውን ነገር ብሎክቼን ላይ መመልከት ትችላላችሁ ማለት ነው። ይህንን ከተመለከትን በቀጥታ ወደ ሜታማስክ ዋሌት በመሄድ ጋይስ እንዴት በኮንትራት አድሬሱ አዲስ ቶከንን ከዚህ በፊትም በተለያዩ ቪዲዮዎች ላይ አሳይቻችኋለሁ። ስታርኤክስ ላይ እዛ ጋር የተዘረዘሩትን ሳይሆን ለዩዘሮች የተቀመጠውን አድሬስ ነው የምትጠቀሙት ማለት ነው። በቀጥታ ሜታማስክ ላይ ትሄዳላችሁ። ከዚህ በፊት እንደምናደርገው ኖርማሊ ሜታማስክ ላይ ከመጣችሁ በኋላ ቶከንስ የሚለውን ሴክሽን ነው ክሊክ የምታደርጉት። አዲስ ቶከን ለመጨመር ስትፈልጉ ቶከን የሚለውን ሴክሽን ክሊክ ታደርጋላችሁ። ከዛ በመቀጠል ኔትወርክ ነው የሚያስመረጣችሁ ማለት ነው። ፖፑላር ኔትወርክስ ብሎ
ካስቀመጣቸው መካከል የምንመርጠው የባይናንስን ስማርት ቼን ነው። ስለዛ ፕላስ ምልክቷን እጫናለሁ አዲስ ቶከን ለመጨመር። ኢምፖርት ቶከን የሚል ሴክሽን እንደምትመለከቱት ተከፍቶልናል። ቶከኑን ኢምፖርት ከማድረጋችሁ በፊት ካስተም ቶከን እንደሆነ ማሳወቅ፣ በተጨማሪ ደግሞ ኔትወርኩን መምረጥ። እንደምትመለከቱት ባይ ዲፎልት ያለው ኢቴሪየም ቼን ላይ ነው። ስለዛ መተን እዚህ ጋር ቢኤንቢ ቼንን እንመርጣለን ማለት ነው፣ የባይናንስን ስማርት ቼን። ኔትወርኩን ባይናንስ ስማርት ቼን ካደረጋችሁ በኋላ እዚች ጋር እንደምትመለከቱት ስዊች ታደርጋላችሁ ማለት ነው ወደ ካስተም ኔትወርክ ካስተም ቶከን። ካስተም ቶከን የሚለውን ክሊክ ካደረጋችሁ በኋላ ስማርት ቶከን ኮንትራት አድሬሱን የሚጠይቃችሁ። ኤቭሪ ታይም ጋይስ እንደምነግራችሁ ኦፊሻል ኮንትራት አድሬስን መጠቀም ልመዱ። ምክንያቱም እንደዚህ አይነት አዳዲስ ቶከኖች በሚመጡ ሰዓት ብዙ አይነት ፋብሪኬት የሚደረጉ ስካመሮች ፋብሪኬት የሚያደርጉት ኮንትራት አድሬስ ይኖራል። ዋሌታችሁን ሀክ ሊያደርጉት ይችላሉ። ስለዛ እንደምትመለከቱት ያስገባውት ኮንትራት አድሬስ ትክክል ነው። እንደምትመለከቱት የቶከኑ ሲምቦል ስታር ኤክስ ነው። የቶከኑ ዴሲማል ደግሞ 18 መሆኑን ያሳየኛል። ይህን ኮንፊርም በማድረግ ኔክስት ነው የምንለው። በመቀጠል ውድ ዩ ላይክ ቱ ኢምፖርት ዚስ ቶከን ይላል። ስታር ኤክስ ኔትወርክ ኢምፖርት የሚለውን ክሊክ ታደርጋላችሁ ማለት ነው። በቀላሉ ቶከናችን ኢምፖርትድ ሆኗል ማለት ነው። ኦኬ ጋይስ ቶከኑን አድ ካደረጋችሁ በኋላ እዚህ ጋር አብረን የምናየው አፕዴት አለ ማለት ነው። እንደምትመለከቱት 3 days ago ነው ይሄን ፖስት ያስቀመጡት። ፖስቱን ለመመልከት ያክል we are excited to announce that we have officially submitted Star X network ወይንም ሲምቦሉ Star X for listing on CoinMarketCap. We kindly request the CMC CoinMarketCap team to review our application. እንደምትመለከቱት ሳሚት ያደረጉበት አይዲ እዚህ ላይ አለ። በዛ አይዲ ገብተን ቼክ ማድረግ እንችላለን። ሪቪው ያደርጋሉ። CoinMarketCap ሪቪው ያደርግና ኮሚኒቲውን አይቶ ምን አይነት ባክግራውንድ አለው የሚለውን ነገር ኮምፔር ካደረጉ በኋላ ነው ሊስቲንጉን ኦፊሻሊ የሚለቁት ማለት ነው። ስለዛ ስታር ኤክስ ኔትወርክ በብዙ ኤክስቼንጆች ላይ ሊስት ሊደረግ የሚችል ክሪፕቶ ከረንሲ እንደሆነ በእርግጠኝነት ዛሬ ላይ ሆኜ መናገር እችላለሁ ማለት ነው። ኤቭሪባዲ ይህንን የማይኒንግ ፕሮጀክት ጆይን እያደረጋችሁ ክሪፕቶ ምንም ገንዘብ ሳታወጡ በ24 ሰዓት አንድ ጊዜ ስልካችሁን ክሊክ በማድረግ ብቻ ክሪፕቶ ከረንሲን መሰብሰብ የሚችሉበት የብሎክቼን ፕሮጀክት ነው ማለት ነው። ወደ ስታር ኤክስ አፕሊኬሽን በመሄድ አንዳንድ ነገሮችን አንዳንድ ቲፖችን ሊጨምርላችሁ እፈልጋለሁ። ስታር ኤክስን አፕዴት ያላረጋችሁ ሰዎች አፕሊኬሽናችሁን አፕዴት አድርጉ። በተጨማሪ ኦልሞስት 1000 ስታር ኤክስ ያልሰበሰባችሁ ልጆች በቀላሉ እዚህ ጋር ቡስት ማይኒንግ ስፒድ በማለት ስፒዳችሁን መጨመር ትችላላችሁ። በተጨማሪ ደግሞ ወደዚህ ሴክሽን በመምጣት ላኪ ስፒን አለ። ላኪ ስፒን እያደረጋችሁ በየቀኑ 3 ስፒኖች ይኖራችኋል። ብዙ ኮይኖችን የመሰብሰብ ቻንስ አላችሁ ማለት ነው። ቤተሰብ በቀጣይ ቪዲዮ እስከምንገናኝ ድረስ ከስታር ኤክስ ኔትወርክ ጋር በተያያዘ ያልገባችሁ ማንኛውም አይነት ጥያቄ ካለ በኮመንት ሴክሽን አሳውቁኝ። በአዲስ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ባይ ባይ።